ሰላም። ዛሬ በዮሐንስ ራእይ መጽሐፍ ውስጥ ካሉት በጣም አስገራሚ እንቆቅልሾች አንዱን ለመፍታት እንሞክራለን። እንቆቅልሹ ይህ ነው። በአንድ በኩል መጽሐፉ የእግዚአብሔር ማኅተም የሌለባቸው ሰዎች ብቻ በሚመጣ መቅሰፍት እንደሚጎዱ ይናገራል። ይሄም የማኅተሙ ሂደት ተጠናቋል፣ የታተሙትና ያልታተሙቱ ተለይተዋል የሚል ግልጽ ምስል ይሰጣል። በሌላ በኩል ደግሞ ሌሎች የመጽሐፉ ክፍሎች የማኅተሙ ሂደት ገና የሚቀጥል ይመስላል እና እነዚህ ሁለቱ የሚጋጩ የሚመስሉ ሐሳቦች እንዴት ሊታረቁ ይችላሉ? ዛሬ በእጃችን ባሉት ምንጮች ላይ ተመስርተን ይህንን ውስብስብ የጊዜ ሰሌዳን ፈተዋለን። ይህንን ለመመርመር ከመግባታችን በፊት ግን ለውይይታችን ግልጽነት እንዲኖረው ሁለት መነሻዎችን እንይዛለን። አንደኛ፣ በራእይ ምዕራፍ 7 እና 14 ላይ የተጠቀሱት 14400 ሰዎች አንድና ተመሳሳይ ቡድን እንደሆኑ አድርገን እንወስዳለን። ሁለተኛ ደግሞ ትኩረታችን ሙሉ በሙሉ በእነዚህ 14400 ሰዎች መታተም ላይ ብቻ ይሆናል። የሌሎች ቡድኖች ጉዳይ ለዛሬው ውይይታችን ከወሰን ውጭ ነው። በጣም ጥሩ መነሻ ነው። ይህንን እንቆቅልሽ ለመፍታት ቁልፉ በራእይ መጽሐፍት ውስጥ የተጠቀሱ ሁለት ምስጢራዊ የመላእክት ቡድኖችን ማንነት መለየት ላይ ነው። የመጀመሪያዎቹ በምዕራፍ 7 ላይ አራቱን የምድር ነፋሳት የያዙት ሲሆኑ ሁለተኞቹ ደግሞ በምዕራፍ 9 ላይ በታላቁ የኤፍራጥስ ወንዝ ያሰሩት 4 መላእክት ናቸው። እንግዲህ ትልቁ የትርጓሜ ልዩነት የሚመረቸው ከዚህ ነው። እነዚህ ሁለቱ የመላእክት ቡድኖች አንድ ናቸው ወይስ ተለያዩ? ለዚህ ጥያቄ የምንሰጠው መልስ የፍጻሜውን ዘመን ክስተቶች ቅደም ተከተል ሙሉ በሙሉ ይለወጠዋል። ምንጮቹም በዚህ መሰረት 4 ተለያዩ መላምቶች ወይም አመለካከቶችን ያቀርባሉ። በጣም ጥሩ። እንግዲያው ምርመራችንን እንጀምር። እስኪ ቀላሉና በጣም ቀጥተኛ በሆነው የመጀመሪያ መላምት እንጀምር። ይህ አመለካከት እንደሚለው የ144 ሺዎቹ መታተም አምስተኛው መልአክ መለከቱን ከመንፋቱ በፊት ሙሉ በሙሉ ይጠናቀቃል። አዎ፣ ይህ ንጹሕ መቋረጥ ልንለው የምንችለው አመለካከት ነው። አመክንዮው በጣም ግልጽ ነው። አስታውስ፣ በመለከቶቹ አማካኝነት የሚመጡት መቅሰፍቶች ከጊዜ ወደ ጊዜ እየከበዱ የሚሄዱ ናቸው። በአምስተኛው መለከት ጊዜ ደግሞ በጣም ለየት ያለ መቅሰፍት ይመጣል። ይህም ከጥልቁ የሚወጡት አንበጣ መሰል ፍጥረታት ናቸው። ለእነዚህ ፍጥረታት የተሰጠው ትእዛዝ ደግሞ በማይታመነው ሁኔታ ግልጽ ነው። የእግዚአብሔር ማኅተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንጂ እንዳትጎዱ። ይህ ማለት በዛን ሰዓት ላይ ምንም አይነት ግርግር ሊኖር አይችልም ማለት ነው። በቃ ወይ ታትመሃል ወይ አልታተምክ። በትክክል የአንበጣዎቹ ኢላማ በግልጽ ተለይቷል። ስለዚህ አመለካከት እንደሚለው ያ ቅጽበት ከመድረሱ በፊት የማኅተሙ ሂደት 100% መጠናቀቅ አለበት። ዝርዝሩ ተዘግቷል፣ የታተሙት ተለይቷል፣ ያልታተሙትም እንዲሁ። ስለዚህ የማኅተሙ ሂደት ከአምስተኛው መለከት በፊት ያበቃል። ገባኝ። ይህ በጣም ንጹሕና ምክንያታዊ ይመስላል። የጀመረበትን እንቆቅልሹን የመጀመሪያ ክፍል ይፈታል። አንበጣዎቹ ኢላማቸውን እንዴት አወቁ? ምክንያቱም ስራው አልቆ ነበር። ነገር ግን ሁልጊዜ ነገሮች እንደዚህ ቀጥተኛ አይደሉም አይደል? ምንጩ ላይ የቀረበው ሁለተኛው አመለካከት ይህንን ምስል ሙሉ በሙሉ ያወሳስባል። እንዴት ነው የሚያደርገው? ሁለተኛው አመለካከት የሚጀምረው 1 ደቂቃ ቆይ፣ ምናልባት ያን ያህል ቀላል ላይሆን ይችላል በማለት ነው። ይህ አመለካከት የማኅተሙ ሂደት እስከ 6ኛው መለከት መጀመሪያ ድረስ ይቀጥላል ይላል። ይህ ደግሞ በሁለት ትልቅ መነሻ ሐሳቦች ላይ የተመሰረተ ነው። የመጀመሪያው ቅድም የጠቀስናቸው 4ቱ ነፋሳት እና በኤፍራጥስ የታሰሩት 4 መላእክት አንድና ተመሳሳይ ቡድን ናቸው የሚል ነው። እሺ፣ ያ ትልቅ መላምት ነው። ሁለተኛውስ? ሁለተኛው ደግሞ ነፋሳቱ ጉዳት እንዳያደርሱ የተከለከሉት ምድርና ባህር ቃል በቃል ፕላኔታችንን ሳይሆን በራእይ 63 ላይ አውሬው የሚወጣበትን ምሳሌያዊ ምድርና ባህርን ነው የሚል ነው። ስለዚህ የዚህ አመለካከት አመክንዮ እንዲህ ነው የሚሄደው። እነዚህ 4 መላእክት ያው ነፋሳቱ ማለት ነው እስከ 6ኛው መለከት ድረስ እንደታሰሩ ይቆያሉ። የሚለቀቁትም ያኔ ነው። መጽሐፉ ደግሞ የእግዚአብሔርን ባሪያዎች በግንባራቸው እስክንታተም ድረስ አትጉዱ ይላል። ስለዚህ መላእክቱ እስካልተፈቱ ድረስ የማኅተሙ ሂደትም አልተጠናቀቀም ማለት ነው። ቆይ እስኪ 1 ደቂቃ።
እዚህ ላይ ነው እንቆቅልሹ እንደገና የሚመለሰው። ይህ ሁለተኛው አመለካከት ትክክል ከሆነና የማተሙ ሂደት እስከ ስድስተኛው መለከት ድረስ የሚቀጥል ከሆነ ቅድም ያነሳነውን የአምስተኛው መለከት የአንበጣዎች ጥያቄ እንዴት ይመለሳል? በዚያን ጊዜ ገና ሰዎች እየታተሙ ከሆነ አንበጣዎች ማተም የሌላቸውን ብቻ ለይቶ መጉዳት እንዴት ይቻሉ? በግንባራቸው ላይ በሂደት ላይ የሚል ምልክት አለ እንዴ? በትክክል። ይህ የሁለተኛው አመለካከት ትልቁ ፈተናና ሊመልሰው ያልቻለው ጥያቄ ነው። የመጀመሪያውን ችግር ለመፍታት ሲሞክር ሌላ ትልቅ ችግር ይፈጥራል። ለዚህም ነው አንዳንድ ተንታኞች ሶስተኛ አማራጭ ይዘው ይመጡት። ይህ ሶስተኛው አመለካከት ከሁለተኛው ጋር ይመሳሰላል፣ ነገር ግን የማተሙን ጊዜ ጥቂት ገፋ ያደርገዋል። እሺ፣ ይህ ደግሞ እንዴት ነው እንቆቅልሹን ለመፍታት የሚሞክረው? ሶስተኛው አመለካከት እንደሚለው ማተሙ የሚጠናቀቀው ስድስተኛው መለከት ከተነፋና የሰው ልጅ 1/3 ከሞተ በኋላ፣ ነገር ግን አውሬው ከመነሳቱ ጥቂት ቀደም ብሎ ነው። ይህ ማለት በአራቱ ነፋሳት ወይም በኤፍራጥስ መላእክት የሚመጣው ጥፋት እየተካሄደ እያለ እንኳ የማተሙ ሂደት ይቀጥላል ማለት ነው። እውነት ለመናገር ይህ ከሁለተኛው የባሰ ግራ የሚያጋባ ሆኖ ነው የተሰማኝ። እንዴት ነው ነፋሳቱ ጉዳት እያደረሱ የማተሙ ሂደት ሊቀጥል የሚችለው? ሁለቱ ድርጊቶች እርስ በርስ የሚቃረኑ አይደሉም። እስክንጨርስ ያዙ የሚለው ትዕዛዝ በጣም ግልጽ ነው። ከጨረስን በኋላ ነው የሚለቀቁት። እየለቀቁ እያለ እንዴት ሥራው ይቀጥላል? ይህ አመለካከት የአንበጣዎችን ጥያቄም ፈጽሞ አይመልስም። በፍጹም። እስክንታተም ድረስ ነፋሳቱን ያዙ የሚለው ትዕዛዝ ማተሙ ሲጠናቀቅ ነፋሳቱ እንደሚለቀቁ በግልጽ ያሳያሉ። ስለዚህ ነፋሳቱ ጉዳት እያደረሱ እያለ የመታተም ሂደት ሊቀጥል አይችልም። ይህም የመጀመሪያዎቹ 3 አመለካከቶች አንድ አይነት መሠረታዊ ችግር እንዳለባቸው ያሳየናል። ሁሉም ያንን የአንበጣዎቹን እንቆቅልሽ መፍታት አልቻሉም። ይህ ደግሞ ወደ አራተኛውና ከሌሎቹ ሙሉ በሙሉ ወደ ተለየው አመለካከት ይወስደናል። ዋው! ይሄ ሙሉ በሙሉ የተለየ አቅጣጫ ነው። እንግዲህ የመጀመሪያዎቹ 3 መላምቶች እንቆቅልሹን መፍታት ካልቻሉ አራተኛው ምን የተለየ ነገር ይዞ ይመጣል? ምንጩ እንደሚለው ይህ አመለካከት የሚዋን 4004ቶቹን መታተም 7ኛው ማህተም ከመከፈቱ በፊት ሙሉ በሙሉ ይጠናቀቃል ይላል። ልክ ነው። ይህ አመለካከት የሚጀምረው ምናልባት መሰረታዊ መላምታችን ስህተት ከሆነስ ብሎ በመጠየቅ ነው። እስካሁን ያየናቸው አመለካከቶች በሙሉ አራቱ ነፋሳት እና በኢፍራቲስ ያሰሩት መላእክት አንድ ናቸው ከሚል መነሻ ነበር የተንቀሳቀሱት። አራተኛው አመለካከት ግን ይህንን ሙሉ በሙሉ ይቃወማል። እነዚህ 2 የመላእክት ቡድኖች ተለያዩ ናቸው፣ ስራቸውም የተለያየ ነው ይላል። ኦኬ፣ ይህ ሁሉንም ነገር ይቀይረዋል። እስከ ዛሬ አንድ ናቸው ብዬ ነበር ሳስብ የነበረው። ልዩነታቸው ምንድን ነው? ምንጩ እንደሚገልጸው በምዕራፍ 7 ላይ የተጠቀሱት አራቱ ነፋሳት በእውነተኛው አካላዊው ምድር፣ ባህርና ዛፎች ላይ ጥፋት የሚያመጡ ናቸው። ስራቸው ቃል በቃል ጥፋት ማምጣት ነው። በአንጻሩ በምዕራፍ 9 ላይ በኤፍራቲስ ያሰሩት 4 መላእክት ግን ስራቸው አውሬውን ከምሳሌያዊው ምድርና ባህር ማሰነሳት ነው። ማለቱም ፖለቲካዊና መንፈሳዊ የሆነ እንቅስቃሴን ማስጀመር ነው። አንደኞቹ አካላዊ፣ ሌሎቹ ምሳሌያዊ ዓላማ አላቸው። ይህ ትልቅ ለውጥ ነው። ይህንን ከተቀበልን የጊዜ ሰሌዳው እንዴት ይሆናል? የጊዜ ሰሌዳው ሙሉ በሙሉ ይስተካከላል። እንዲህ ይሆናል። 1. በጉ ክርስቶስ 6ኛውን ማህተም ይከፍታል። 2. ወዲያውኑ የ144 ሺዎቹ መታተም ይከናወንና ይጠናቀቃል። 3. ከዚያ በኋላ በጉ 7ኛውን ማህተም ይከፍታል። ይህ ሲሆን 7ቱ መለከቶች መነፋት ይጀምራሉ። በዚህ የመለከት ቅደም ተከተል ውስጥ 4ቱ ነፋሳት ይለቀቁ እና በእውነተኛው ምድር ላይ አካላዊ ጥፋት ያደርሳሉ። በዚህ ቅደም ተከተል መሰረት 5ኛው መለከት ላይ ያሉት አንበጣዎች ሲመጡ የማተሙ ሂደት ከረጅም ጊዜ በፊት ተጠናቋል። ስለዚህ ኢላማቸውን በቀላሉ ለይተው ያውቃሉ። እንቆቅልሹ ተፈታ ማለት ነው። የአንበጣዎቹ ችግር ሙሉ በሙሉ ተወግዷል። ነገር ግን ይህ አመለካከት ሌሎችም መነሻ ሐሳቦች አሉት ብለሻል። አዎ፣ ሌሎች 2 ጠንካራ መነሻዎች አሉት። አንደኛው ተመሳሳይነት ነው። በዚህ ትርጓሜ መሰረት ዮሐንስ ራሱ በምዕራፍ 11 ላይ የሚመጡት 2ቱ ምስክሮች እና 144 ሺዎቹ ሁሉም አንድም ቡድን በተለያየ ምሳሌ የሚወክሉ ናቸው። ስለዚህ ለአንዱ የተነገረው ለሌላውም ይሰራል።
ሁለተኛውና በጣም ወሳኙ ደግሞ ምሳሌያዊ ትስስር ነው። ይህ ማለት ምንጩ እንደሚለው በመጽሐፉ ውስጥ የተጠቀሱ የተለያዩ ነገሮች እንደ የዘላለም ወንጌል መስበክ፣ ዮሐንስ የበላት ታናሺቱ መጽሐፍ፣ ዮሐንስ የበላት ታናሺቱ መጽሐፍ፣ ዮሐንስ የበላት ታናሺቱ መጽሐፍ፣ ዮሐንስ የበላት ታናሺቱ መጽሐፍ፣ ዮሐንቹ የበላት ታናሺቱ መጽሐፍ፣ ዮሐንሱ 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 የበላት ታናሺቱ መጽሐፍ፣ ዮሐንስ የበላት ታናሺቱ መጽሐፍ፣ ዮሐንሱ የበላት ታናሺቱ መጽሐፍ፣ ዮሐንስ የበላት ታናሺቱ መጽሐፍ፣ ዮሐንሱ የበላት ታናሺቱ መጽሐፍ፣ ዮሐንስ 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 የበላት ታናሺቱ መጽሐፍ። አዎ፣ ሌሎች ሁለት ጠንካራ መነሻዎች አሉት። አንደኛው ተመሳሳይነት ነው። በዚህ ትርጓሜ መሰረት ዮሐንስ ራሱ በምዕራፍ 11 ላይ የሚመጡት ሁለቱ ምስክሮችና 144 ሺዎቹ ሁሉም አንድም ቡድን በተለየ ምሳሌ የሚወክሉ ናቸው። ስለዚህ ለአንዱ የተነገረው ለሌላውም ይሰራል። ሁለተኛውና በጣም ወሳኙ ደግሞ ምሳሌያዊ ትስስር ነው። ይህ ማለት ምንጩ እንደሚለው በመጽሐፍ ውስጥ የተጠቀሱ የተለያዩ ነገሮች እንደ የዘላለም ወንጌል መስበክ፣ ዮሐንስ የበላት ታናሺቱ መጽሐፍ፣ የኋለኛው ዝናብ የተባለው የመንፈስ ቅዱስ መሰጠት እና መታተም በመሰረቱ ሁሉም አንድ አይነት መንፈሳዊ ልምድን ወይም ኃይል መቀበልን በተለያየ ምሳሌዎች መግለጽ ናቸው። ስለዚህ 144 ሺዎቹ ሲታተሙ በምሳሌያዊ አነጋገር ታናሺቱን መጽሐፍ እየበሉ ወይም የኋለኛውን ዝናብ እየተቀበሉ ነው ማለት ነው። ሁሉም የአንድ ክስተት የተለያዩ ገጽታዎች ናቸው። ይህ በጣም ሰፊና ሁሉን አቀፍ ትንታኔ ነው። ነገር ግን አንድ ያልተቋጨ የሚመስል ነገር አለ። ምንጩም ይህንን ጥያቄ ያነሳል። ይህ አመለካከት ትክክል ከሆነ እና የሁሉ 144 ሺዎቹ መታተም ወይም ታናሺቱን መጽሐፍ ማብላት በስድስተኛው ማህተም ጊዜ ከተናቀቀ ለምንድነው በድጋሚ በራእይ ምዕራፍ 10 ላይ ስድስተኛው መለከት ከተነፋ በኋላ ዮሐንስ የ144 ሺዎቹ ምሳሌ ታናሺቱን መጽሐፍ ሲበላ የሚታየው? ለምን ይህ ድርጊት ይደገማል? አዲስ እንቆቅልሽ ፈጠረን። በጣም ወሳኝ ጥያቄ ነው። ይህንን ካልመለስን አራተኛው አመለካከትም ይፈርሳል። ምንጩ ለዚህ ጥያቄ የሚሰጠው መልስ ግን ይህ ድግግሞሽ ሆን ተብሎ የተደረገ ስነ ጽሑፋዊ ስልት ነው ይላል። ድርጊቱ የተፈጸመው አንድ ጊዜ ብቻ ነው። እንደ ፊልም ላይ ፍላሽባክ እንደማየት ነው። በትክክል ፍጹም የሆነ ምሳሌ ነው። 144 ሺዎች በስድስተኛው ማህተም ጊዜ ታትመዋል። ያኔ ነው ታናሺቱን መጽሐፍ የበሉት ወይም መንፈሳዊውን ኃይል የተቀበሉት። ድርጊቱ አልቋል። ነገር ግን የመጽሐፉ ጸሐፊ ልክ እንደ ፊልም ዳይሬክተር ታሪኩ ስድስተኛው መለከት ላይ ሲደርስ ወደዚያ ክስተት ፍላሽባክ ያደርጋል። ለምን? ምክንያቱም ወዲያውኑ የሚጀምሩትን ታላቅ የትንቢት አገልግሎታቸውን ለማጉላት እና ከድርጊቱ ጋር ለማገናኘት ነው። ገጸ ባህሪው አሁን ሊፈጽም ላለው ታላቅ ነገር ኃይሉም ከየት እንዳገኘ ለማሳየት ዳይሬክተሩ ወደ ኋላ ይመልሰናል። ስለዚህ ሁለቱ ተለያዩ ክስተቶች አይደሉም፣
አንደኛው የሌላኛው ምክንያት መሆኑን ለማሳየት የቀረቡ ናቸው። በፍጹም ክስተት 1 በስድስተኛው ማህተም ጊዜ የሚሆነው መታተም ወይም ኃይል መቀበል ነው። ክስተት 2 በስድስተኛው መለከት ጊዜ የሚታየው ደግሞ የአገልግሎት መጀመሪያ ወይም የተቀበሉትን ኃይል መጠቀም መጀመራቸው ነው። ስለዚህ ሁለቱም ምስክሮች ያው የ144 ሺዎቹ ምሳሌ ማለት ነው ትንቢት የሚናገሩበት ትዕይንትና መጽሐፉን የሚበሉበት ትዕይንት አንድ ላይ ተያይዞ የቀረቡት አንዱ አገልግሎቱ የሌላኛው የኃይል መቀበሉ ቀጥተኛ ውጤት መሆኑን ለማሳየት ነው። ስለዚህ የመጽሐፉ አቀራረብ በጊዜ ቅደም ተከተል ብቻ ሳይሆን በጭብጥም የተገናኘ ነው እያልን ነው። መጽሐፉን የበሉት በስድስተኛው ማህተም ጊዜ ቢሆንም ያንን የበሉበትን ምክንያትና ውጤት ለማሳየት ድርጊቱ እንደገና ስድስተኛው መለከት ላይ ተጠቅሷል። በትክክል ምንጩ የሚያስረዳውም ይህን ነው። 144 ሺዎቹ በስድስተኛው ማህተም እና በስድስተኛው መለከት መሃል ባለው ጊዜ ያው ከአንደኛው እስከ አምስተኛው መለከት ያለውን ጊዜ ይጨምራል። የራእይ መጽሐፍን እውነት ያስተምራሉ ወይም ያውጃሉ። ስድስተኛው መለከት ሲነፋ እና አውሬው ሲነሳ ይህንኑ ትምህርት ይቀጥላሉ። ነገር ግን አሁን ተልኳቸው ይለወጣል። የአውሬውን ኃይል በቀጥታ እየተቃወሙና እያፈረሱ ነው። ለዚህም ነው በራእይ 10 ላይ መጽሐፉን ከበላ በኋላ እንደገና ትንቢት ትናገር ዘንድ ይገባሃል የተባለው። የበላው ከዚህ በፊት ነው። አሁን ግን ያንን የበላውን ይዞ ወደ አዲስ እና እጅግ ከባድ ወደሆነ የአገልግሎት ምዕራፍ እየገባ ነው። በጣም ግልጽ ሆኗል። እንግዲያው ዛሬ ያደረግነውን ምርመራ ስናጠቃልል የ144 ሺዎቹ መታተም መቼ እንደሚጠናቀቅ ለመረዳት ከአንድ እንቆቅልሽ ተነስተን 4 የተለያዩ መላምቶችን ፈተናል። የመጀመሪያው ከአምስተኛው መለከት በፊት ይጠናቀቃል በማለት የአንበጣዎቹን ጥያቄ በቀላሉ ይመልሳል። ነገር ግን ከሌሎች የመጽሐፉ ክፍሎች ጋር ይጋጫል። ሁለተኛውና ሦስተኛው አመለካከቶች ማተሙ እስከ ስድስተኛው መለከት ድረስ ወይም ከዚያም በኋላ ይቀጥላል በማለት የአንበጣዎቹን እንቆቅልሽ መፍታት ተስኗቸዋል። አራተኛውና ሰፊው ትንታኔ ግን አራቱ ነፋሳትና በኤፍራጥስ ያሰሩት መላእክት የተለያዩ ናቸው የሚለውን መሠረታዊ መላምት በመቀየር እንቆቅልሹን ሙሉ በሙሉ የፈታ ይመስላል። አዎ፣ ውይይቱ ስለ ጊዜ ቅደም ተከተል ቢሆንም ምንጩ ለመደምደሚያ አንድ ከዚህም በላይ ጥልቅ የሆነ ሐሳብ ይጠቁማል። ምልባላት እኛ በመቼ ላይ ስናተኩር ትልቁን ምስል ለምን የሚለውን እየሳትን ሊሆን ይችላል ትላለች። እነዚህ የፍጻሜ ክስተቶች ዝም ብለው የፍርድ ወይም የጥፋት የጊዜ ሰሌዳ ብቻ ላይሆኑ ይችላሉ። ታዲያ ሌላ ምን ሊሆኑ ይችላሉ? ምንጩ እንደሚጠቁመው እነዚህ ክስተቶች ከሰው ልጆች መዳን ባሻገር ሰፋ የሆነ ዓላማ አላቸው። ለምሳሌ የመጀመሪያው ትንሣኤ የሚፈጸመው ከእግዚአብሔር የፍቅርና የፍትሕ ባሕርይ የመጨረሻ ማረጋገጫ ጋር ተቆራኝቶ ሊሆን ይችላል። ትንሣኤው ሲሆን በሰው ልጆች ታሪክ ውስጥ የእግዚአብሔር ትእዛዛት ሊጠበቁ እንደሚችሉና የእርሱ መንገድ ትክክል እንደሆነ በተግባር ይረጋገጣል። ይህ ማለት የፍጻሜው ድራማ ተመልካቾች እኛ ብቻ አይደለንም ማለት ነው። በትክክል የፍጻሜው ክስተቶች ዓላማ በሰው ልጆች ላይ ብቻ እያተኮረ ላይሆን ይችላል። ይልቅንም በፍጥረት ሁሉ ፊት፣ በመላእክትና በሌሎች ዓለማት ፊት የእግዚአብሔርን ባሕርይ በማጽደቅ ኃጢአትን ከሥርዓተ ፍጥረት ውስጥ ሙሉ በሙሉ ለማስወገድ የሚደረግ ሰፊ መለኮታዊ ሥራ አካል ሊሆን ይችላል። ስለዚህ መታተሙ መቼ ይጠናቀቃል የሚለው ጥያቄ ከጊዜ ቅደም ተከተል ባሻገር ስለ እነዚህ ትንቢቶች መሰረታዊ ዓላማ እና ስለሚገልጡት ታላቅ መንፈሳዊ እውነት እንድናስብ ይጋብዘናል። የጊዜ ሰሌዳውን ማወቅ ብቻ ሳይሆን በዚያ ጊዜ ውስጥ እግዚአብሔር ሊያከናውን ያሰበውን ታላቅ ዓላማ መረዳት የበለጠ አስፈላጊ ሊሆን ይችላል።